አራት ማዕዘን ካዩ ወደፊት ተቀመጡ። ይገጠም ተማለት ይገጠማል። ተጋባይ እስኪ ለማየት ለማየት ሊቀባ ነው እየታሸ ነው። አይ አልቋል። በዚህ አጭር ሰዓት ከባድ ስራ እኮ ነው። ሁሉ ሮጥ ነው እንጂ አሁን ዛሬ እንጭናለን ነው ብለው ነው። አይ መጫን አለብን ዛሬ አንድ ይሄ ነው ምናረፈው አብቶ ቢሆን ደህና ነበር። መቀባት ይችላል እንኳን አልቆ ስለታሸ መቀባት ይችላል። ሲቀቡ አብረን ነው እኛ ተቀባብተን ብለን ነበር፣ ግን ትንሽ ስለሚቀረው እንደዚህ እየተሰራ ያለው ላይ አናቱ ኖረ። አይ የሱ ይመስለኝ የሱ መሰለኝ እሱ ይታያቸዋል። ዝም ባረግላችሁ ነገ ያለው ውስጥ ያለው ያ ቤት ነው በኋላ ሲገጠም ምን ይመስላል? ከታች እንትን ነው ቀጣይ ከላይ መግጠም ነው የሚቀረው። እንግዲህ ባለፈው በቪዲዮ ስንመርጥ የነበረው ከነኚህ ውስጥ ነው። እንግዲህ እኛ መርጠን የተሰራውን እናያለን። እንግዲህ ከላይ ግን የፊኒሽንጎቹ ሳያልቁ እንደዚህ ነው የሚሆኑት። አይገርም? ይሄ ነች ከላይ የሚደረጉት መሰለኝ። ይሄኛ ወደኛ መሰለኝ። ይሄን ቀዞም ላድርገው እስኪ። ከነኝ ውስጥ ነው የመረጥነው። እነኚህችን መሀል ላይ ያለችው እንግዲህ ሳይዛቸው እናያለን። በሙሉ ብታረጊው አራት አርጊው 6 ቁጥር ላይ ግን የኛው ላይ ሲደረግ በጣም ግዙፍ ረጅም ነው የሚሆነው። ትልቅ ነው። እዛ ላይ ሲደመር ይሄ ከላይ የቀረው የፊኒሽንግ መምጣት አለባቸው። አይመጣም። እዚህ ላይ መጥቶ ነው የሚገጠመው። ያንኛው ዘይያቸው ወይ አይ አሮቢያ የግድ ጫና ተደርጉ እዛ ያለውን ነገር አስተካክሉ አበጃጅታ አሮብ እኮ እዚህ ብቻ አይደለም እዛም መገጠም አለበት ነው ግድ ነው እኮ። አይባሉ እኮ ከሰዓት 8 ሰዓት ከዚህ ወጣን እዛ ቢያንስ ነገራችን ለተናገቀ ስላሴ ቤታችሁን ህይወታችሁን በበረከት በረድኤት ይጎብኙልን። እውነት ለመናገር እኔ እንዲህ አልጠበቅኩም ነበር።
ማለቴ እንደዚህ ግዙፍ አልመሰለኝም ነበርና ግን ከሰርቶ ሲያልቅ በጣም ትልቅና ግዙፍ ነው የሆነው። በጣም የሚያምር ማለት ነውና በጣም ተደነቅ ያለው የእጃቸው ስራ ይለያል። በቃ ግሩም ነው። እያንዳንዶቹ የሁሉም መልእክቶች አሉትና በጣም ያምራል። ይሄ እንግዲህ ከላይ የሚደረገው ነው። ይሄ ቅብ ነው የሚቀረው። አሁን ከላይ ደግሞ የሚጫን አለው ማለት ነው። ከዚህም በላይ ማለት ነው። እንደ መስገን እንዴት ዋሉ እና ይኸውላችሁ እንግዲህ ከላይ የሚደረገውን ደግሞ እናያለን። ከዚህ በላይ ሌላ አለው እንደንትንና ከላይ እንደ ቤተክርስቲያን ጉልላት የምትመስልና እንዲሁም መስቀል ከላይ አለውና ያንን ነው እንግዲህ ደግሞ የቀለሙ ሲያልቅ የምናየው። በጣም ያምራል። በጣም ደስ ይላል። ሐዋርያቱን የሳሉበት መንገድ ይሄ በሳዙ ተቀብተ ይግባ አይሻልም? ቢያንስ ከወገብ በላይ ከዚህ በላይ የምትደረበው ለሰዎች ችናት ከላይ ያለችው ከላይ የምትገጠም እንግዲህ ችናት ታምራለች። ሙሉ ሴት ልጆች ላይ ስቶችን ትመስላለች። ዋናው እና ትልቁ ይሄ ነው። ይሄ ተጠናቆለታል ሁሉም ነገር። ቅቡ ምኑም ቁልፉ ነው። ይከፈታል፣ ይዘጋል። እንግዲህ ያ ያያችሁት በሙሉ እዚህ ጋር ነው የሚጫነው ወይም እዚህ ላይ ነው የሚደረገው ማለት ነው። እንግዲህ ይለቅና እናያለን። ይህ እንግዲህ እዚህ ላይ ሲደረብ አስቡት። ቀኝ ወደ ኋላ ልሂድ ፈራው። እስማል እንዴ መስላሰስ በጣም ትልቅ ነው። ከታች ሲወርድስ እንግዲህ እንደዚህ እየተጫነ ነው። ከውስጥ ብዙ ሰው ካልገባ ይከብዳቸዋል። ምን እንዴት ያምራል! አንዴ እዛው ላይ አድርጉት። ከላይ እንትን ይልባቸዋል። አይመቻቸውም፣ አይመቻቸውም። እዛው ሲገባ ያስቸግራቸዋል። አይ መሬት ይሁን በጣም ግዙፍ ነው። አስቡት። ይሄ ላይ ሲደመር በጣም ከላይ ደግሞ የሚቀረው አለ ራሱን ይቻለ። ያኛው ትንሽ ወደዛ ጠጋ ያስፈልገው ወደ ጉማው ትንሽ እንጨቱን ሳብለት ያንኛው እንጨት ይሆናል። የቆመበት እንጨት የያዘበት እስኪ
ትንሽ ወደዛ ጠጋ ማለት ይፈልጋል። እሱማ ወጥቷል። ቤቴን አያችኋት። እንግዲህ ስላሴ ቤቱ ገብቶ አቡነ አረጋዊ ዕለት እዛ ስለምንሄድ በስፋት እዛ ታወታላችሁ ማለት ነው። ከላይ ይሄኛው ሲደረብ ይሄ ላይ እንዴት እንደሚሆን ቤቱ ገብቶ ተስተካክሎ ማየት ናፈቀኝ። ማርያም በጣም የሚያምረው በጣም ግዙፍ ነው። እኔ ፎቶ ላይ እንዳየሁትና እንዳሰብኩት አይደለም። በቃ ያው እንደዚህ ጊዜ የሚሞላ ገና ከላይ ደግሞ የሚደረበው እንትን ይላል ያስፈልጋል። በጣም ችናት ከላይ የምትሆነው ከላይ ተደራቢዋ እችናት። እንግዲህ ያው የለፋችሁበት በረከት ያዋጣችሁበት ሁላችሁም የአቅማችሁን የተሳተፋችሁበት በረከት ይህንን ይመስላል። በማይጠፋ ቦታ ነው ያወላችሁት። ስጋው ደግሞ በተፈተተ ቁጥር ቅዳሴ አሐዱ አብ ተብሎ በተቀደሰ ቁጥር እውነት መታሰቢያችሁ ነውና በጣም ነው ደስ የሚለው። እንግዲህ እቺ ከላይ ናት፣ ግን አትወድቅም። አባቴ ይቺ አትወድቅም ካልታሰረች እኮ የሆነ ገረገጭ ቦታ ላይ ብድግ ቁጭ ሲል ግልብጥ ብላ እንዳትወድቅ ማስያዝ ነው። እንግዲህ ቤቱ ገብቶ ተገጣጥሞ አርብ ለማየት ያብቃል። ከዚህ በመቀጠል አርብ ቤቱ ገብቶ ያለውን ሁኔታ ወይም ያቀማመጠው ሁኔታ ነው የምናየው። ለዛሬ ይሄንን ይመስላል። እንግዲህ ቀጣይ ቢጠጋጋ አይጋጋጡም፣ ግን አይጋጋጡም ቀለማቸው እንዳይለቅ። በጣም ነው የሚያምሩ። በጣም ነው ደስ ያለው የሚያምር ውስጥ ሀሴት ነው ያደረገው። እግዚአብሔር ይመስገን። እንግዲህ ይህን አድርጋችኋል። መብራን ያልታሰበ ያልታየ ነገር ታርግላችሁ። እንግዲህ ቀጣይ የክፍያው ስርዓት ነው የሚቀጥለው። የቀረን ክፍያ ስላለ እሱን ነው የምንከፍለው። በቀብዶ ነው የተሰራው። 300 ሺህ ተከፍሎ እንግዲህ ቀሪውን ከፍለን ወንበራችንን ወደ ቤታችን ይሁን። በመሀል እቺን አድርጓል። ያቺ ይኸውልህ ማነው ሁለት አማራጭ አለ። ከላይ ቁጭ ማድረግ እንችላለን፣ በዚህ ጋር ማቆም እንችላለን። ተጎን መስቀሏ ተሸረፈ። በዚህ በኩል በዚህች ጋር ቢቆም ይቻላል። አረ መስቀሏን ይነካታ። መስቀሏ ተሸረፈ እንዳይሆን። የቱ? አይ እሱ አይደለም። ሌላ እግሩ ኦኬ። ሌላ ተደራቢ አለ። ያቺ ልትወርድ መስሎኝ ነው። ኦኬ መብራን አስታወቃ ትሆናችሁ። አያት እንዴት እንደምታምር አታምር። ይህነት አዛኝቷ ለወሎ ደራሽ በዛ ይታለ እቺ እንድች ታምራለች ከልጇ ጋር። እግዚአብሔር ይመስገን። እንግዲህ ያው ቀጣይ ትንሽ ነው የቀረው። ምድሩ በላይ የሚቀመጠው እየወጣ ነው ያላችሁ። ግን በጣም ግዙፍ ነው እውነት። ይሄ እግሩ ነው፣ ከታች ላይ ነው የሚቀመጠው ማለት ነው። እንግዲህ ስማ እዚህ ጎን ነው የሚገባው። እንደ ሳምፕል ያዘው ብዬ ነው። ከዳርና ዳሩ የአንበሳ ቅርጽ ነው ያለው። ደስ የሚል ነው። በጣም ነው የሚያምረው። እንግዲህ እዚህ እግር ላይ ተቀምጦ እነሱን በሙያቸው ደግሞ
ሄደው አስገብተው እንዲሁም አስተካክለውት ቤቱ ገብቶ ስላሴ ልጅ ስላሴ ቤት ውስጥ ሆኖ ለማየት ያብቃል። 40 አቡነ አረጋዊ ስለሆነ መሄድ አይቀርም። ለሁለት ቁረጠውና ጠብቁን። በጣም ከባድ ነው። 15 ሰው በታች የሚያንቀሳቅሰው አይመስልም። እንዴት የሚያምረው በታችኛው ይሻላል። ሸብሸብ ይደረግና ሊወጣ ነው። እሺ አሁን ይቀራይ ስንት ነው? 400 ሺህ። እሺ አካውንት ውስጥ እሺ አለ። አይ አጠቅልሎ ነው አጠቃላይ ወደዚያ ስለሚሄድ እዚያ ማለት ይችላል። አንድ ሺህ 62 72 59 2 67 ቅዱስ የመኪና ቻል እያሉ 62 ያለኝ 72 መሰለኝ። ቅዱስ ጸጋ አለ። እርሶ በጉልበት ቢሆን ልቀጡ ከእርሶ እኔ ያው ቃል የገባሁት ገና እኔ እኮ ስንቶች አለ ስራ ነው እንግዲህ ያው ነገም ልጆች ይዤ ነው የምመጣው። እርሶም ለበረከት ካላሰቡ ነገር ግዴታ የለበትም። ወደ ፈቅደን እስከሆነ ድረስ ተስማማናል። ነጋዴ የሚመስላቸው ብዛት ብር ስለማንቀሳቀስ ስለዚህ 400 ሺህ ያስገብተናል። እኔም ያው ቃሌን ፈጽሜያለሁ። እርሱም ያው ትንሽ ብንመላለስም ብታገላቱንም ብዙ ጊዜ ብንመላለስም ያው እርሱ ውስጥ ቃላቸውን ፈጽማችኋል። እንግዲህ ያው እግዚአብሔር አክብሮልን እናመሰግናለን። እድሜቴን የእናንተ ታምር ነው። ስላሴ ፈቅደው ነው። እነሱም ደግሞ ተስፋ ቆርጠው ትተውት ድንገት እኔን የጣላቸው ስላሴ የተነጋገርነው ጉልበት ነው። ሁሉም የተፈቀደለትን ነው። እኔም ማሰብበት አይደለም። በእርግጥ ብዙ ጊዜ ነው እነሱ እንትን ያሉ፣ ግን በቃ ስላሴ ጠርቶኝ ነው ድንገት የመጣሁትና ሌላው ተጨማሪ በአጭር ሰዓት እንደዚህ ተሰጥቷል። በእውነት ነው የስላሴ ፈቃድ ነው። ቀድሞ እንዳሉት ያው የታሰብላቸው እግዚአብሔር ይስጥልን። ወለተ ማርያምን እናመሰግናለን። ክብር ይስጥልን። እንግዲህ ያው ዛሬ ቃል በገባችን መሰረት አስተባብራ ወጣ ወዳ ደክማ እንግዲህ ያው ዛሬ ቃሉን ፈጽማለች። በሁሉ ነገር የተባበራችሁ ሁላችሁንም
እግዚአብሔር በቸርነቱ ይባርካችሁ ይቀድሳችሁ። እሷም ደግሞ እንግዲህ ያው ደክማለችና በምድር አይደለም የምትጠብቀው በሰማይ ስለሆነ እግዚአብሔር በመንግስቱ ያስባት፣ ባለቤቷን ይባርክላት፣ ህይወቷን ሙሉ ይባርክላት። በሆነ ጸጋ ዛብ ደከመን ሰለቸን ሳይሉ እለት እየሰሩ ነው። እንግዲህ 2 ወር ሊደርስ አይደለም በደንብ ደክመው ለፍተው ከልጆች ጋር ዛሬ እነዚህ አብቅተዋልና እሱንም እግዚአብሔር ጤንነቱን ይስጥልን፣ የልጆትን ስራ ይባርክሎት። እንግዲህ እጅግ ደስ ብሎኛል። ምክንያቱም ዛሬ በተባለው መሰረት ቃሉ ተፈጽሞ ሲገኝ እጅግ ደስ ይላልና እግዚአብሔር ጸጋውን ክብሩን ሁላችሁ የተባበራችሁትን ይባርካችሁ ይቀድሳችሁ፣ ክብር ይስጣችሁ። እናመሰግናለን። ያው በ14 በአቡነ አረጋዊ ደግሞ እንገናኛለን። ተገጥሞ እዛው አውደ ምሕረቱ ላይ ወይም ደግሞ ቤተ መቅደሱ ላይ ደግሞ ምን እንደሚመስል ያው የደከማችሁበት ውጤት በደንብ ታያላችሁ። የዛለታ ሁላችሁም እንድትከታተሉን በእግዚአብሔር ቸርነት ጥሪያችንን እናስተላልፋለን። እጅግ እናመሰግናለን። ክብር ይስጥልኝ። እናንተንም ይባርካችሁ ቀድሳችሁ። ሲጀመር ጀምሮ ሳሳያቸው የነበረ በስላሴ ይላል። በዚህ በረከት በዚህ ሁሉ ነገር የተሳተፋችሁ እግዚአብሔር አምላክ ያልታሰበ ይስጣችሁ። ያሰራችሁት አስተዋጽኦ ያደረጋችሁት ይህንን ቻልና እግዚአብሔር መልካም ነገር ይስጣችሁ። ስላሴ ጠብቋችሁ እንላለን። የቀረውን ደግሞ እንድንጨርስ እግዚአብሔር አምላክ ይርዳን። እንግዲህ መንበሩ በጣም ግዙፍ ነው። ትንሽ ነበር የመሰለኝ ሲሰራ፣ በተለይ ሲጫን እያንዳንዱ ሜዳ ስችዋለሁ። ከዚህ በፊት አስገባላችኋለሁ። በጣም ደስ ይላል። እግዚአብሔር ይመስገን። ይህን ያደረገ በላለም ስሙ የተመሰገነ ይሁን። ሁሉ በሱ ሆነ። በጣም ሰፊ ነው። የመብራን ጊዜ እሳት ቃጠሎ በደረሰ ጊዜ እሳተ ቃጠሎ የተረፈችው የመብርሃን ምስለስል ነገር አለ። ምንም በቃ እንግዲህ ስለቀረን የፊኒሽንግ ስራዎች እንዲሁም ደግሞ ስለዙቃለብን መንተርፎ አንድ ላይ የምናወራ ይሆናል። እሱም ደግሞ ብዙ ጊዜያቶች ስላሉ እንግዲህ አብረን እንደዚቻለ የቀረን ደግሞ ከእግዚአብሔር ጋር አብረን እንድንወጣ። ይህ ስጦታ የኔ አይደለም እንዳልኳቸው የሚዲያው የእናንተ ስጦታ ነው። እግዚአብሔር ያክብርልን። ስላሴ ቤታችሁን ይባርክልን። ወዳችኋለሁ። ደህና አባቴ እስኪ ማይካለት ነው ዛሬ ረስተ ባለፈው እዚህ ቤት ነበረ ስለ መንበሩም ያወራ ነው፣ ስለ ፊኒሽንጉም ስራ ያወራ ነው። እና እንግዲህ ያው ፊኒሽንጉ አልቆ ታቦተ ሕጉ ባይገባም በታሰበው ቀን እንግዲህ ስላሴ የፈቀደላቸው ስላሴ
ይሄን በረከት እንዲሳተፉ የፈቀደላቸው ሁሉ ይሄን አድርጋችኋልና ወይም ይሄን መንበር ሰርታችኋልና ቀጣይ የፊኒሽንጉን ስራ እንዲያስቡበት ምን ትላላችሁ? እንግዲህ ያው መጀመሪያ ስለተደረገልን እናመሰግናለን። በእውነት በአጭር ጊዜ ውስጥ ይህንን የመሰለ በጣም በዘቱ በጣም ተለቅ ያለ ማለት ነውና ተሰርቶ በደስታ አስገብተን ዛሬ ታቦተ ሕጉም ዞሮ ምዕመናኑም እጅግ ተደስተው ነው እና እጅግ ደስ ብሎናል። ስለተደረገልን ነገር መድኃኔዓለም ዋጋችሁን ይክፈላችሁ፣ በሰማያት ላይ ያስብላችሁ እንላለን። እንግዲህ ያው አሁን የቀረን ስራ ባለፈው እንደነገርናችሁ የመሬቱ ስራ ነው እና የንዋየ ቅድሳት ማሟላት ስራ ነው የሚቀረን እንጂ ሌላ ብዙ የቀረን ነገር የለም። ውጪ ላይ ሴራሚክ እስከ 250 ሺህ ብር በላይ የሚፈጅ የዙሪያው ተራዞ አለ። ስለዚህ የተወደዳችሁ ምዕመናን እግዚአብሔር ጸጋውን ክብሩን ያበዛላችሁ፣ በገንዘብ የባረካችሁ፣ ሀብት የሰጣችሁ፣ በሚያልፍ ገንዘባችሁ የማያልፈውን የሥላሴን ቤት እንድትሰሩ ግብዣችንም አሁን ቤታችንም ክፍት ነው። ስለዚህ ስለምታደርጉልን በፊትም ስላደረጋችሁልን ወደፊትም ስለምታደርጉልን እጅግ እናመሰግናችኋለን፣ እናከብራችኋለን። ጸጋውን ዕድሜውን ያድልልን እንላለን። ወለተ ማርያምንም እጅግ እናመሰግናለን። ከባለቤቷ ጋር አሁን ደከመን ሰለቸን ሳይሉ ጠዋት ጀምሮ እስከ አዊነቱ ሰዓት ድረስ እስከ ንግሱ ፍጻሜ ድረስ እዚህ ቦታ ላይ ቆመው አገልግሎት እየሰጡ ስላሉ ባለቤቷንም እግዚአብሔር ይባርክ ይቀድስን። እሷንም ወለተ ማርያም እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን እንላለን። እሺ ሌላው ነው እግዚአብሔር ያክብርልን። ይበቃናል። የረዳን ያገዘን እስካሁን ድረስ የጎበኘን ቃሉን ደጅ የከፈተልን ክብር ለመድኃኔዓለም ይሁን። ሆራ ቡላ ዴበና አሁን በመካከል አንድ ዝማሬ ወንድማችን ዲያቆን ዘማሪ መርጋ ይዘምርልናል። ወደ ዝማሬ የጻድቅ ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል። ከጠላት ዲያብሎስ ነፍሳትን ይነጥቃል፣ ማዳን ማልካል በዘይት ይሞላል። ስንጃቸው የጻድቅ ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል። ከጠላት ዲያብሎስ ነፍሳትን ይነጥቃል፣ ማዳን ማልካል በዘይት ይሞላል። የኢያሱስ ጸሎት ጉዳይ ይፈጽማል፣ በገባዖን ሰማይ ፀሐይን ያቆማል። ማድጋውን ሞልቷል የኤልሳዕ በረከት፣ ከረሃብ ድናለች ሱነማዊት አስቴር። የጻድቅ ሰው ጸሎት ኃይልን ያደርጋል፣ ሞትን ያስነሳል። ጠላት ዲያብሎስ ነፍሳትን ይነጥቃል፣ ማዳን ማልካ በዘይት ይሞላል። ልጃችሁ ሕያው እንድትሆን ንስሐሽ ሞትን ሸንፎላል። ከሰገነት ወድቆ ቢሞተው ጠላትሽ ሕይወት ሰጠ ቅዱስ ጳውሎስ። የጻድቅ ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል። ከጠላት በስሙ መከራን የተቀበሉት ይለምናል ጌታ ስለ ሰማዕታት።
ጻድቅ ስሙሃን መስጠት ተጋ ያገኛል ከእግዚአብሔር የጻድቁን ዋጋ የጻድቅ ሰው ጸሎት ኃይልን ያደርጋል ፀሐይን ያቆማል ሞትን ያስነሳል እሳትን ይነድቃል ያንን ማድጋ በዘይት ይመላል የጻድቅ ሰው ጸሎት ኃይልን ያደርጋል ፀሐይን ያቆማል ሞትን ያስነሳል ከጠላት ዲያብሎስ ነፍሳትን ይነድቃል ያንን ማድጋ በዘይት ይመላል አማሊቆን አዶክኝ ማሱ እነሲን ይኖቹ ሰጂረጆቹ ጎተሜ ከማዳ ይኖት ንገኛ ሰልፍና እንደቢዘ ወረዲ ነገኛ አሌፍ መኔተ ዋቀዮን ማገስና ዋቀዮን ማገስና ኢሳተማኒ አብዲ ከርሚ ቸሳጋና ኢሳተማኒ አብዲ ከርሚ ቸሳጋና ኢሰቲካኒ ሞኒኬኛኒ ያጋሰሳቲኒ ወንተዳርቤኒ ማዱሳጂ ጀቹ ኖኑ ፎጂከኛ ዮሞኒ ረፈኑ አገልግሎታችን ይህ ፀሐይ የሚሞቀን ቤታችን ጥለን ከስጋዊው ዓለም ተለይተን በመንፈሳዊ ስፍራ የተገኘነ ለመንግስተ ሰማያት ቤታችን ነው። ደስ ይበላችሁ፣ እልል ብላችሁ አመስግኑ። አሁን ቃል ትገባላችሁ። ከቃል በፊት ቃል ገብታችሁ ገቢ ያደረጋችሁ አላችሁ፣ ቃል ገብታችሁ ደግሞ ገቢ ያላደረጋችሁ አላችሁ። ለዚህ ቤተክርስቲያን ታሪኳን እናገረው ተቃጥሎ የነበረው ቤተክርስቲያን ነው። ይሄ ባጭሩ ተቃጥሎ እሳት ከባድ ነው፣ አደጋ ከባድ ነው። 2009 ዓመተ ምህረት ታኅሳስ 24 ላይ ከጸሎተ ኪዳን በኋላ ባልታወቀ እሳት አደጋ የተቃጠለ ነው። ያ ሁሉ ታሪክ አልፎ እንድናወራ ይህንን ደግሞ እግዚአብሔር እንዲሰራልን እኛም እንዲፈቅድልን እንድንሰራ እግዚአብሔር ፈቅዶልናል። ደስ ይበለን፣ ደስ ይበላቸው፣ ደስ ይበለን። የበረንዳ ሴራሚክ አሁን ጥር ላይ ይመረቃል። ጥር ላይ ይመረቃል። ለማስመረቅ ግን ምንድነው የሚቀረው ለሚለው ለማስመረቅ ምንድነው የሚቀረው? ባጭሩ ኢንጂነር እና ሀብታሙ እዚህ ጋር ተነጋግረው ያመጡት አንደኛ፣ በደንብ አድምጡ። አንደኛ የአጋዕዝተ ዓለም የቅድስት ሥላሴ ቤተ መቅደስ፣ የጻድቁ የአቡነ አረጋዊ የባታ ለማርያም ቤተ መቅደስ፣ የበረንዳ ሴራሚክ 150 ካሬ 150 ካሬ 150 ሲባዛ በ1500 ብር 225 ሺህ
አግዙኛ 150 ሲባዛ በ1500 225,000 የበረንዳ ሴራሚክ። እዚህም ያላቸው ሚዲያው እየተከታተሉ ነው። እግዚአብሔር ጊዜ ሰጥቷቸው ይህንን መንፈሳዊ በዓልን የሚከታተሉ አሉ። የበረንዳ ሴራሚክ ምናልባት አማርኛ የማይሰሙ እንግሊዘኛና አረብኛ ከሆነ ለወለተ ማርያም በትርጉም ያቀርቡት። የበረንዳ ሴራሚክ 150 ካሬ ይላል። 150 ሲባዛ የአንዱ ዋጋ 1500 ነው። 225,000 ያስፈልገዋል የበረንዳ ሴራሚክ። ሁለተኛ ሲሚንቶ 70 ኩንታል፣ ሲሚንቶ 70 ኩንታል 70 ሲባዛ በ1100 ብር 77,000 ብር። ይህ እንኳን አንድ ሰው ነው የሚሸፍነው። ወይ ሲኖ ትራክ ላይ አስጭኖ ሲሆን በስውር አድርጎ የጻድቁ ያውን አረጋል ያጋስ ታለም ይቀርስ በስውር አምጥቶ ሲሆን ነው። ደስ ይበላችሁ፣ እልል ብላችሁ አመስግኑ። ደስ ይበላችሁ፣ አይዟችሁ። አሁን ስልክ ስለሚደወል ሶስተኛ ብረት ባለ 8 ብዛት 50 ባለ 8 ብዛት 50 ብረት 50 ሲባዛ በ860 ብር በ800 ጠብቀኝ እንግዲህ በ860 ብር አጠቃላይ ጀምሮ የ50 ሲባዛ በ860 43,000 ብር 43,000 ብር። እኔ 400,000 የሚል መስሎኝ ነው። ኧረ ደስ ይበላቸው፣ እልል ብላችሁ አመስግኑ። 43,000 ብር። ስምና ስልክ ቁጥር እየጻፋችሁ የብረቱ 43,000 ብር። መጋረጃ ይሄ ብዙ ጊዜ እናቶች ቅድሚያ ቀዳሚ በመሆን ለኛ ይገባናል ብለው ይህንን የበረከት ስራ እነሱ ናቸው ቀዳሚ የሚሆኑት። መጋረጃ ለ15 መስኮት ነው። የአንድ መስኮት ዋጋ 4,680 ብር ነው። የአንድ መስኮት ዋጋ መጋረጃው የአንድ መስኮት ዋጋ መጋረጃ 4,680 የ15 መስኮት መጋረጃ ድምሩ 70,200 ብር። ስንት ብር አልኳችሁ? 70,200 ብር። አሁን እየመጣችሁ ወደዚህ እየመጣችሁ እኔ አንዳንድ ቦታ ሄድና እና ያላይም አገልግሎቴ ነው። አጋጣሚ አይኔን ከምልል ሲል አይኖቼ እንኳን ወፈፍራም አይደለም፣ ግን አያለሁ እና የማያቸው መስሏቸው ታፈሰ ስላየኸኝ ምን ላድርግ ብለው ቃል የሚሰጡ አሉ። ጻድቁ አቡነ አረጋዊ በምህረት ለሁላችንም ይመልከቱ። አሜን አትሉም? እመብርሃን በበረከት ትመልከተ። እስኪ በጆሮአችን በልባችን የባታ ለማርያም ወዳጅ ያጋይሳልን የቅድስት ሥላሴ ወዳጅ ደጋግ እናቶች አላችሁ። የኔ አይደለም ብላችሁ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናት እንደተባለ የኛ አይደለም የድንግል ማርያም ነው፣ የመድኃኔዓለም ነው፣ የጻድቁ የአቡነ አረጋዊ ነው ብላችሁ ራሳችሁ ደሃ የምታደርጉ ቤት እያላችሁ ቤታችን የሥላሴ ንብረት እያላችሁ የድንግል ማርያም ወርቅ እያላችሁ የጻድቁ የአቡነ አረጋዊ እንዲህ የምትሉ እንዲህ አይነት ልቦና ያላችሁ ኦርቶዶክሳውያን የተዋሕዶ ልጆች አላችሁ። ኧረ እልል ብላችሁ እግዚአብሔርን አመስግኑ። አሁን ማን ነው እያንዳንዱ እናስገባለን። እኔ አንዱ በረከት ለሁላችን ያስፈልጋል። ክርስትና በህብረት እሺ። ወለተ ማርያም እጅግ እንቁ እህታችን ተሰውራ በጻድቁ አቡነ አረጋዊ የተገለጠች ወደዚህ ስፍራ የመጣች ነው። እኔ በፊትም ወደ ለገጣፉ አካባቢ የሰራችው ተአምሯን ታሪኳን አውቃለሁኝ። ወለተ ማርያም ሌላ ምስክርነት ስላለው ወደ እህታችን ቀጥታ ሚዲያውንም መንበሩንም ቤተክርስቲያኑን በልዩ ልዩ አገልግሎት የሚያገለግሉን ወገኖቻችን ናቸው። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን፣ መምህርን ቃል ያሰማልን። ትንሽ ደቂቃ ለማገዝ ነው በዚህ መልእክት እንዲያስተላልፉ። እሺ፣ እንደምን ቆያችሁ? ያው እንግዳ ስላለን እህተ ማርያም ምንድን ነው የምትመስለው? እንዴት ነው? አጠር ያለች ነው ወይስ ወፈር ያለች ነው ወይስ ወለተ ማርያም ማለቴ ነውና እያላችሁ ነው ያላችሁት። ሁላችሁ ገባ ያላችሁ መንበሩን አይታችኋል። ደስ አላላችሁ ምዕመናን?
ደስ አላላችሁ? እስቲ አመስግኑ። ደስ ያላችሁ ሰዎች አመስግኑ። ከነ ባለቤቷ ማለት ነው። ወንድማችንም እዚህ ያለ እቺ እህታችን በቅርብ ሰዓት ያገኘናት በቅርብ ሰዓት አግኝተናት ግን ብዙ ስራ የሰራችልን ብዙ ነገር ያቃለለችልን እህታችን ናትና በእውነት በድጋሜ በደንብ አድርጋችሁ ከፍ አድርጋችሁ እንድታመሰግኑልኝ እወዳለሁ። እንግዲህ ወለተ ማርያም ወደዚህ ትመጫለሽ ነይ አሳያችኋለሁ ማለት ነው። ራቅ ብላችሁ ያላችሁት እንድታዩት ማለት ነውና በጣም ቀልጠፍ ያለች ናት። ከባለቤቷ ጋርና ከባለቤቷ ጋር ነው የምትሰራውና ባለቤቷ እዛ እየቀረጸ ነው ያለው። የሚዲያ ባለሙያ ነውና ይኸውችን ትመስላለች። እንኳን ደስ አላችሁ። ሲያመስግኑ በደንብ አድርጋችሁ። እንግዲህ ያው የሚዲያ ሰው ናት። ብዙ ያስተባበረችልን ብዙ የደከመች ናትና ለኔ በጸሎት እንዲታሰቡ የሰጠችን ስሞች አሉና ስለዚህ እሷ ደግሞ ምን መስራት እንዳለብን ሐሳብ ትሰጠናለች ማለት ነው። እንዴት መጨረስ እንዳለብን እሷ ሐሳብ ትሰጠናለች። እኔ ግን ያው እዚህ ስራ ላይ እጅግ የተባበሩን ድንቅ የሆኑ በአረብ ሀገር ያሉ በውስጥ ሀገርም ያሉ ልጆቻችን አሉና ቤተክርስቲያን ማመስገን ስለሚጠበቅባት እናመሰግናለን ማለት ነው። ሀብተ ማርያም የሚባል ወንድማችን ማለት ነው 239,000 ገቢ አድርጎ በሷ በኩል መንበሩን ሊሰራ አድርጓል ማለት ነው። አመስግኑ እስቲ 239,000 ማለት ነው። ተስፋ ጊዮርጊስ የሚባሉት ደግሞ በሷ በኩል 22,000 ገቢ አድርገዋል ማለት ነው። አመስግኑላት በደንብ አድርጋችሁ። አመተ ስላሴ 20,000፣ ወለተ ማርያም 8,500፣ ወልደ ኢዩኤል የሚባል ደግሞ 26,500 ገቢ አድርገዋል። አመስግኑላት በደንብ አድርጋችሁ። ወለተ ኪዳን 8,000፣ ወለተ ማርያም 7,000፣ ወለተ ሐና 20,400፣ መንበረ ማርያም 12,000፣ ስርጉተ ስላሴ 33,000 አቅርበዋል። አመስግኑላቸው በደንብ አድርጋችሁ። ወለተ ገብርኤል መንበረ ማርያም 12,000፣ ስርጉተ ስላሴ 33,000፣ ወለተ ገብርኤል 1,000፣ ክርስቶስ ሰምራ 19,240፣ ብርሃነ ትንሣኤ 8,000፣ ወለተ ስላሴ 38,000፣ ወለተ ኪዳን 2,000፣ እህተ ስላሴ 6,200፣ ወለተ ማርያም 2,000፣ ወለተ ኢየሱስ 1,800 ገቢ አድርገዋል ማለት ነው። አመስግኑላቸው በደንብ አድርጋችሁ። ፍቅርተ ስላሴና ጽጌ ማርያም የሚባሉት አንድ ላይ ማለት ነውና 10,000 ብር በእሷ በኩል ተበርክቷል ማለት ነው። በደንብ አድርጋችሁ አመስግኑላት። ወለተ ማርያም እህተ ማርያም 17,675 ብር በእሷ በኩል ገቢ ተደርጓል ማለት ነው። ለመድህን በደንብ አመስግኑ። ወለተ ስላሴ ወለተ መድህን እነዚህም ሁለቱ ሰዎች ማለት ነውና እህታችን በሚዲያ በምታቀርብበት ጊዜ 32,000 ብር አቅርበውላታል ወይም ደግሞ ለመንበሩ ስራ ለግሷል ማለት ነው። አመስግኑላት በደንብ አድርጋችሁ። ሌላ ወለተ ሕይወት ኃይለ ሚካኤል የሚባሉት ደግሞ አንድ ላይ በመሆን 12,170 ሰጥተዋል። እነሱ ምስጋና ይገባቸዋል። አመስግኑላቸው። አይዟችሁ ብዙ ገንዘብ ነው፣ ትንሽ የሚባል ነገር አይደለም። ወለተ ኪዳን 8,000፣ ወለተ ኢየሱስ 8,600፣ ወለተ ኢየሱስ 5,100፣ ወለተ ኪዳን 8,000፣ ወለተ አማኑኤል 2,000 ብር ለግሷል። ሞራል ያንሳል። አመስግኑ በደንብ አድርጋችሁ። ቀላል ገንዘብ አይደለም። ሌላ ወለተ ሰማይ ፈትለ ማርያም፣ ወለተ ዮሐንስ፣ ወለተ ሰማይትና
ፈትለ ማርያም አንድ ላይ በመሆን 4000፣ ወለተ ዮሐንስ 10000፣ እህተ ገብርኤል 1000 ብር ደግሞ ዛሬ ማለት ነውና እህታችን ስትመጣ ይዛ የመጣቸው ስም አለ። ወለተ ጻዲቅ 4000፣ እህተ ሥላሴ 36364 ብር፣ ኃይለ ማርያም 5454 አበርክቷል። አመስግኑላቸው በደንብ አደርጋችሁ። ይሄ መንበር በስንት ተሰራ ላላችሁ ለጠየቃችሁ ሰዎች ሙሉ መንበሩ ስራው የተጠናቀቀበት 700,000 ብር ነው። በእህታችን በኩል ተሰርቶ የተበረከተልን ማለት ነው። ምስጋና ያንሳል። በደንብ አድርጋችሁ አመስግኑልን። አንድ ላይ ወለተ አቡነ አረጋዊ ወለተ ቃል ይባላሉ። ስለት ነው ብለው እሳቸውም እንደዚሁ 22,000 ብር ዛሬ ሰጥተዋል። አመስግኑላቸው በደንብ አድርጋችሁ። ያንሳል ምዕመናን፣ በደንብ አድርጋችሁ አመስግኑላቸው። 700,000 ብር መንበሩ ጨርሷል። እሷ ግን አጠቃላይ ለዚህ ቤተክርስቲያን ስራ ያበረከተችው የሰራችው ማለት ነው 1,063,000 ብር በእሷ በኩል ለዚህ ቤተክርስቲያን ገቢ ተደርጓል ማለት ነው። እስቲ አመስግኑላቸው በደንብ አድርጋችሁ። ስለዚህ በውስጥም በውጭም አለመሆናችሁ የተራዳችሁ ምዕመናን ሁላችሁ በሚዲያ እየተከታተላችሁ ያላችሁ አምላከ አቡነ አረጋዊ ጸጋውን ክብሩን እድሜውን ይስጥልን። እጅግ እንወዳችኋለን፣ እናከብራችኋለን። የአቡነ አረጋዊ ልጆች፣ የቅድስት ሥላሴ ልጆች እግዚአብሔር ይባርካችሁ ይቀድሳችሁ እንላለን። የበዓሉ በረከት ይደርባችሁ እንላለን። አመስግኑላቸው በደንብ አደርጋችሁ። እንግዲህ ወለተ ማርያም የምትለን ነገር ይኖራታል። ምክንያቱም እሷ በሁለት ወር በሁለት ወር ይህንን ያህል ስራ አካሂዳለች። ስለዚህ ደግሞ እኛ ምን መስራት እንዳለብን እንዴት ሰርተንም እዚህ እንዳደረስ እናንተ ታውቃላችሁ። እሷ ደግሞ አሁን ለ5 ደቂቃ ሀሳብ ይኖራታል። ስለዚህ አሁን ወደ እሷ ወስዳችኋለሁ፣ ወደ እህታችን ወደ ተማሪያ። እንደምን ዋላችሁ? አሜን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይችን ደብር አላውቃትም ነበር። በነገራችን ላይ ዩቲዩብን የምትከታተል ዛሬ ትኑር አትኑር አላውቅም። ብትኖር ባቃት ደስ ባለኝ። አላቃትም በአካል ዩቲዩብን ትከታተላለች። የተለያየ ደብራት እየዞርኩኝ ደብሮቹ እንደዚህ በማገዝ ታቀኛለች እና እባክሽን ቁጥርሽን ስጪኝ ስትለኝ ቁጥር የሰጠዋ በኮሜንት እና ከዛ ደውላ የዚችን ደብር ያለችበትን ላከችልኝ ማለት ነው። እና እንደዚህ ሆነ አልነበረም። በጣም ገና ጅማሬ ላይ ሆነ ነበር እና እንደ አጋጣሚ ብዙ ወረፋ የያዙ ሰዎች ነበሩ። በአጋጣሚ የዳንኩበት መብረቁ ቅዱስ ሚካኤል የሆነ የአጥር ችግሮች አጋጠሙትና እንደ አጋጣሚ እነሱ ቀጠሮ ላይ እንዳለ ድንገታዊ ያ ነገር ሲከሰት እንግዲህ አባቴ ሥላሴ አታውቁት የለም የባሰ መጥቷልና ቅዱስ ሚካኤል ጋር ልሁን ብዬ እዛ ለ5 ወር አገለገልን፣ ወይም ትንሽ በራሳችን አስተዋጽኦ አደረግንና ከዚያ በመቀጠል ያ እንደጨረስኩኝ ወደዚህ ነበር የመጣሁት። የዛሬ 2 ወር ከምናምን ይሆናል መጥቻ ያየኋት የሥላሴን ቤት እና የአቡነ አረጋዊን ቤት። እንግዲህ እኔ አይደለሁም እኔ የተቻለኝን አድርጌ ሌሎች ደግሞ የአቅማቸውን አስራታቸውን በረከታቸውን የሰጡኝን አደራ ይዤ ነው የመጣሁት። እኔ ሳልሆን በወለተ ማርያም ሚዲያ ያሉ እህቶቼ በተለያየ በረከት ስራ ደከመኝ ሰለቸኝ ሳይሉ እኔም በታማኝነት በጉልበቴም ባለኝ አስራቴም በረከቴም ለረጅም ዓመት በውጭ ነበርኩ ከ10 ምናምን ዓመት በላይና ውጭ ሆኜ ስናፍቅ የነበረውን እግዚአብሔር ፈቅዶልኝ፣ በነገራችን ላይ አገር ለመግባት ከ1 ሚሊዮን በላይ ከፍዬ ነው የመጣሁት ኢትዮጵያ ምድር ለመምጣት ማለት ነው። እና እግዚአብሔር ይመስገን መጥቼ የተቻለኝን እያደረኩ ነው። የተሰጠኝን አደራ አቅርቤያለሁ። በዚህ በመቀጠል ያሰራችሁትን በሚዲያው የምትከታተሉ ያሰራችሁትን መንበርና እንዲሁም ቤተ ክርስቲያኗ የቀራትን አሁን እንዲያውም በአቡነ አረጋዊ ጊዜ ነበራል ለምትገባው መንበሩ የተባለው ወይም ቤተ ታቦት ወገ ታቦት ይገባል የተባለው፣ ግን ያው ፊኒሽንጉ ሳያልቅለት ቀርቶ ዛሬ ለአቡነ አረጋዊ ዕለታቸው አልገባምና ቀጣይ ለጠር ስለተቀጠረ የቀረውን ፊኒሽንግ ደግሞ
በእኔ ሚዲያ በሌሎቹም ሸር እያደረጋቸው ፊኒሽንጉን ጨርሰን ቀጣይ ታቦተ ሕጉ ሲገባ ለማየት ያብቃል። አልጓጓቸውም? እግዚአብሔር ያግዘን። በመቀጠል መሰጠት ብቻ አይደለም፣ ዋናው ነገር የተሰጡትን በተግባር አውለው እንደዚህ አድርሰው ማሳየታቸው የአባቶቻችን ከዚህ በታች ያሉት ሁሉም ሰራተኞቹንም፣ አገልጋዮቹንም፣ ዲያቆናትን፣ ካህናትን ሁሉንም ማመስገን እንፈልጋለን። ብዙዎች ተሰጥተው የማይሰሩ አሉ። ይህን አድርጉ ተብለው የማያደርጉ አሉ። ለእኔ የሚሉ ብዙዎች ናቸው። ነገር ግን ከነኛ ውስጥ አንዱ ስላልሆኑ በጣም ደስ ብሎኛል። እግዚአብሔር እድሜ ጤና ይስጥልን። መድኃኒዓለም ሁላችሁንም ይባርከን፣ ይባርካቸው። ሰላም ሁኑ። ያንሳታል። በደንብ አድርጋችሁ አመስግኑላት። በደንብ ያንሳል። እንግዲህ ቀጠን ያለች ናት። ባለቤቷን እዛ እየቀረጹ ነው ያሉት። አመስግኑላት እስቲ በደንብ አድርጋችሁ። ጸጋውን ክብሩን ያብዛልን፣ ክብር ያብዛልን፣ ጸጋ ያብዛልን። በእውነት እንግዲህ እስከ ምረቃው ድረስ አብረን እንቀጥላለን። ጸጋውን ያብዛላት፣ ክብሩን ያብዛላት። ቤተሰቧን፣ ልጆቿን፣ ቤተሰቦቿን እንዲሁም ደግሞ ባለቤቷን እግዚአብሔር ይጠብቅልን። በጣም እንወዳታለን፣ እናከብራታለን። አመስግኑላት በደንብ አድርጋችሁ። እንግዲህ እናመሰግናለን። እሷ ይህንን ያህል ካለች፣ እናንተ ደግሞ ዛሬ እዚህ የመጣችሁት የምታደርጉ ይሆን? ምንድን ነው የምታደርጉት? ስለዚህ አሁን እህታችን 1 ሚሊዮን ሰበሰበች፣ አንድ ሆና ማለት ነው አይደለም የመመናን። ስለዚህ እናንተ ዛሬ ደግሞ እዚች ላይ የደረሰውን ቤተ መቅደስ ምን ታደርጉታላችሁ? ዛሬም እንደዚህ አይታችሁ ነው የምትሄዱት ወይስ ደግሞ አሁን የምታደርጉት ነገር ይኖራል? ስለዚህ አሁን ከእናንተ የምንፈልገው ትንሽ ነገር ነው የምንፈልገው። እዚህ ግቢ ውስጥ የቆመ ጠቅላላ ሰው ብዙ ሰው። ስለዚህ ቢያንስ 10 ብር ቢሰጣ አንድ ነገር ይገላል ማለት ነውና በዚህ እንድትተባበሩ አደራ ማለት እወዳለሁ። ስለዚህ ሁላችሁ በተርታ ማለት ነው፣ እታችም ያላችሁ ደግሞ መልሶ በስተጀርባም ያላችሁ ሁላችሁ መታችሁ ትሰጣላችሁ ማለት ነው። እንግባባለን? አንግባባ? ስለዚህ እህታችን ይሄንን ያህል ካስተባበረች እናንተ ደግሞ መታችሁ በመምህር ታፈሰ በኩል ለአጭር ሰዓት ማለት ነው ለ5 ደቂቃ ብቻ 10 ብር ነው የምንፈልገውና ስለዚህ እሱ ያስተባብረልናል ማለት ነው ለ5 ደቂቃ። እሺ እጅግ በጣም ደስ ይላል። ወለተ ማርያም እንኳን ተወለድሽልን፣ ኑሪልን። እልል ብላችሁ አመስግኑላት። የቤት ስራ ነው የሚሰጣት ወለተ ማርያም ጻድቁ ከሰጧት ከወዳጆቿ ከጓደኞቿ ጋር እኛ በአባታችንም የደብራችን አስተዳዳሪ መምህር ቀሲስ ኤልያስ ግርማ ጸሐፊው እኛም ኖርንም አልኖርም ለዚህ ቤተክርስቲያን ለወለተ ማርያም ከጓደኞቿ ጋር እንሰጣት ሞንታርቦ ትንሽ ዋጋው ከፍ ስላለ ዓመት ይሁን 2 ዓመት ለወለተ ማርያም የምዕራፈ ቅዱሳን የቅድስት ሥላሴ የአቡነ አረጋዊ ባታ ለማርያም ቤተክርስቲያን ሞንታርቦ ከጓደኞችሽ ጋር እንድትገዢ እንድታበረክቺ ከጓደኞችሽ ጋር ስማችሁ በዚህ ቤተ መቅደስ እንዲዘከር የአጋዕዝተ ዓለም ቸርነት አይለያችሁ። አሜን። የጻድቁ የአቡነ አረጋዊ ቃል ኪዳን አይለያችሁ። እልል ብላችሁ አመስግኑላችሁ። የሞንታርቦ አደራ ሰጥተናል። አሁን መጋረጃ 15 መስኮት አድምጡ። አንድ ጊዜ እኔ ብዙ እንትን አለ 4 ነገሮች ሀብታም መጋረጃ ለ15 መስኮት መጋረጃ 70,200 ብር 70,200 ብር መሪጌታ ዳዊት መሪጌታ ቀሲስ ዳዊት የደብራችን አገልጋይ እሱ በእኔ በኩል ይሸፈናል ብለዋል። እልል ብላችሁ አመስግኑላችሁ። እንደው ወለተ ማርያም የድንግል ማርያም ወዳጅ ወለተ ማርያም አሁን በጆሮ ብረት ባለ 8 ልበ ሙሉ ናት የድንግል ማርያም ወዳጅ። እሷን ይዘሽ አይዞሽ ሁሉም ታልፏል። ባለ 8 ብረት 50 ሲባዛ በ860 43,000 ብር ወለተ ማርያም እኔ እሸፍናለሁ ብላለች። አሁን የቀረው የበረንዳ ሴራሚክና ሲሚንቶ ብሩን አምጡ።
ወለተ ማርያም እኮ ትታዘበናለች። ወለተ ማርያም ድጋፍ ልትሆን ጻድቁ አቡነ አረጋዊ ከግብፅ እንደመጡ እሷም ከርቀት ጽድቅ ተርባ ቤተክርስቲያን መስራት አለብኝ ብላ ተርባ ጓደኞቿን አነሳስታ ከርቀት ነው የመጣቸው። ጽድቅ የሚራቡ ሩቅ መንገድ ነው የሚሄዱት። ብፁዓን ናቸው፣ ይጠግባሉ። አምላካችን በረከት ያድልልን። ታላቅ እህት ወለተ ማርያም ጻድቁ ሰጥተውናል። ደስ ይበለን፣ ደስ ይበላችሁ። ቤተ ክርስቲያን ከነ ጓደኞቿ ደስ ብሏታል። በወለተ ማርያም በኩል ደስ ብሏታል። አሁን ሲሚንቶ 7 ኩንታልና የበረንዳ ሴራሚክ ነው። እንደው እጃችሁ በተለይ አባቶች እጃችሁ ይናገራሉ። ወደ መንደራቸው ወስዳቸዋለሁ። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህር ቀሲስ ኤልያስ ግርማ የዚሁ የታላቁ ደብራችን ዋና አስተዳዳሪ፣ ክቡር መምህራችን መምህር ቀሲስ ጋሻው የዚሁ የታላቁ ደብራችን ዋና ጸሐፊ፣ መላከ ሕይወት መምህር ቀሲስ አስታጥቄ በወለቴ ቆርኬ የጻድቁ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዋና አስተዳዳሪ፣ እግዚአብሔር የሚወዳቸው እናንተን ደግሞ እጅግ የምትወዱት የእግዚአብሔር ቤተሰቦች፣ የእናታችን የወላዲት አምላክ ወዳጆች፣ የጻድቁ የአቡነ አረጋዊ ባለሟሎች፣ እንደየማረጋቸው አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ ዘማሪያን እንዲሁም እግዚአብሔር የሚወዳቸው ሕፃናት በጠራን በደሙ በዋጃት በቀደሳት በቤተ መቅደሱ በሰበሰበ በፈጣሪያችን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? ድምጻችሁ አይሰማም። እንደምን ከረማችሁ? እግዚአብሔር ይመስገን። ዘመን ለንስሐ እድሜ ለፍስሐ አድርጎ የሰጠን ይችን ቀን ለንስሐ የጨመረልን የይቅርታ ባለቤት የአባቶቻችን የሕያዋን የቅዱሳን አምላክ ቅዱስ እግዚአብሔር ዘላለማዊ ስሙ እየተመሰገነ ይሁንልን። አሜን። የወላዲት አምላክ የድንግል ማርያም የቅዱሳን ሁሉ አማላጅነት ረድኤትና ቃል ኪዳን ከሁላችን ጋር ይሁንልን። እንኳን ለታላቁ ለጻድቁ አባታችን ለአቡነ አረጋዊ ለተሰወሩበት እንዲሁም ቃል ኪዳን ለተቀበሉበት ዕለት ለእመቤታችንም ለስደቷ በሰላም በጤና አደረሳችሁ አደረሰን። ከፍ አድርጋችሁ አመስግኗችሁ። ብዙ የሚባለው ተው አመስጥረው አስተምረውናል። በተማርነው ፍሬ እንድናፈራ የመብራን ምልጃ ከሁላችን ጋር ይሁን። እኔ ግን ከሰዓት አንጻር ቀጥታ ለሁሉ ነገር መግቢያ ይኖረዋል፣ ለሁሉ ነገር እና በዚህ በትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ላይ እግዚአብሔር በነቢዩ ሚልክያስ ላይ አድሮ ሲናገር ለሁላችንም ሰው እግዚአብሔርን ይሰርቃልን ይላል። አስተውሉ። ሰው እግዚአብሔርን ይሰርቃልን ይላል። በምን ካላችሁኝ በአስራት በኩራቴ ነው ይላል። ባጭሩ ተመልከቱ። አንድ ሰው ገንዘብ ለምን እንደሚሰጥ አስራት በኩራት ማን እንዳዘዘው ከሰጠን በኋላ ምን እንደምናገኝ መረዳት አለብን። ራሱ ባለቤቱ እግዚአብሔር ነው። ሰው እግዚአብሔርን ይሰርቃልና በብዙ ነገር ሰርቀነዋል። አስተውለው። በተለያየ ነገር ለወዳጅም ለሰውም ሊነገር በማይቻል መልኩ እግዚአብሔር ሰርቀናል። እግዚአብሔር ግን ያንን ከፍረታችንን አልገለጠም። አሁን የሰረቃችሁን በአስራት በኩራቴ ነው ብሏል። ተመልከቱ። ጠቢቡ ሰለሞን ሰው የሰውን ገመና ማጋለጥ ነው ይላል። ሰው የወዳጁ እህት የእህቷን፣ ወንድም የወንድሙን ገመናን ማጋለጥ፣
ሲሆን እግዚአብሔር የሰውን ገመና መሸፈን ነው። ስሙ ለዘላለም የተመሰገነ ይሁን። አሁን ከሰው ሁሉ ተደብቀን የሰራነውን ልክ እንደ አስራት በኩራት ሰው እግዚአብሔር ይሰርቃል ብሎ ቢያጋልጠን ከኔ ከተናጋሪው ጀምሮ ማን ይሆን እንኳን በእግዚአብሔር ፊት ይቅርና በሰው ፊት የሚቆም ማን ነው? ገመናችንን የሸፈነልን አምላክ አረጋዊ ስሙ ለዘላለም የተመሰገነ ይሁን። መጨረሻ አስራት በኩራት መስጠት እንዳለብን የሰማይን በር ባልከፍትላችሁ ቤታችሁን በረከት አትረፍርፌ ባላፈስ እኔን ፈትኑ ይላል እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። አስራት በኩራት የምንሰጠው በረከት ለማግኘት ነው። አስራት በኩራት የምንሰጠው ለሰማያዊ ቤታችን ነው። እንግዲህ ተመልከቱ፣ የተሰሩ ስራዎች ተመልከቱ፣ የሚሰሩ ስራዎች ተመልከቱ። ዛሬ ግን በጻድቁ አቡነ አረጋዊ በዓል የተገኘን እድለኞች ነን። ዳግም በጻድቁ አቡነ አረጋዊ ክብረ በዓል ስንገናኝ በዚህኛው መቃኞ ቤተ መቅደስ ሳይሆን ያኛው በብፁዕ አባታችን በብፁዕ አቡነ ሳዊሮስ በሳቸው ተባርኮ ተቀድሶ የቃል ኪዳን ታቦታት እዛ ገብቶ ግንቦት 14 እዛ ነው የምንገናኘው። የዛ ዕለት ጻድቁ ያደርሰው ደስ ይበላችሁ ሁላችሁ አመስግኑ። በዛ ነው የምንገናኘው። ዛሬ ግን እንጠይቃችኋለን። አሁን ከዛ በፊት ከሰዓት አንጻር አጠር አድርጌ እንደምታዩት ነው። 2000 ብር ኃይለ ገብርኤል ይባላሉ። 3000 ብር ወልደ ኪዳነ ወልድ ይባላሉ። 1000 ብር እንደዚሁም ሌሎችም እዚህ ውስጥ አሉበት 200 ብር የሰጡ ስሜ ጻድቁ ያውቁታል ብለው አቀርበዋል። አንድ ላይ እልል ብላችሁ አመስግኑላችሁ። አባታችን ከጻድቁ በረከት ለማግኘት ብለው 300 ብር ቆዩ። ይህንን መግቢያ ነገራችሁና ከዛ በኋላ ትሰጣላችሁ። አስባችሁ ይዛችሁ የመጣችሁት ትሰጣላችሁ። ይህን እንደምታዩት ኪዳነ ወልድ ወለተ ኪዳን ከነ ቤተሰቦቻቸው እናቶች አስተውሉ። እንዲህ አይነት እናቶች አላችሁላት እዚህ ቅዱስ ቤት ውስጥ ወለተ ኪዳን ከነ ቤተሰቦቻቸው አያችሁ 15,000 ብር ኧረ ከፍ አድርጋችሁ አመስግኑላችሁ። እንግዲህ ክርስትና ሕይወት ፈተና ይበዛዋል። አድምጡ። ለምን ተፈተንኩ አንበል። ያለ ምክንያት ዛሬ አልተጠራም። ክርስትና ሕይወት ፈተና ይበዛዋል። ይህን በደብዳቤ በጽሑፍ ተገልጧል። ስሜ ፍቅርተ ሥላሴ ይባላለሁ። የአቡነ አረጋዊ ጸበል በራእይ አይቼ ነው ወደዚህ ስፍራ የመጣሁት። መጥቼ ብዙ መንፈሶች በሰውነቴ የነበሩ እነሱ ብላ ትዘረዝራቸዋል። እዚሁ ጻድቁ አቡነ አረጋዊ እኛ ብዙ ጊዜ የበሶውን እምነት አይጥ ብቻ የሚያጠፉ ይመስለናል። ብዙ ነገር አለ ጻድቁ አቡነ አረጋዊ ደጅ ላይ። ይህች ሴት ይህች እናት ፍቅርተ ሥላሴ ትዘረዝራለች። የአይነ ጥላ መንፈስ 3፣ የዘር መንፈስ 2፣ መተት በስክሪፕቶ መተት በ2 ስክሪፕቶ የተሰራ እንደዚሁ በልብስ የተመተተ 1፣ በወር አበባ ላይ በህመም እንድትሰቃይ ለ11 ዓመታት በሙሉ ተመልከቱ። የወር አበባ በሚመጣባት ሰዓት ህመሙም 11 ዓመት እንደዚሁ የበረታ ህመም ለ11 ዓመት በስልክ የተመተተ በመታወቂያ የተደረገ የይሁዳ መንፈስ፣ የዝሙት መንፈስ፣ የጭንቀት መንፈስ እነዚህ ሁሉ አዝዬ ከሰው መካከል እኖር ነበር። ይህንን ገመናዬን ይህንን መከራዬ ለጻድቁ አቡነ አረጋዊ መጥቼ ነገርኳቸው። ይህ ሁሉ መከራዬ ጻድቁ አቡነ አረጋዊ የእግዚአብሔር ወዳጅ እግዚአብሔር ለምነው የሚያሳጣውት ነገር የሌለ እባክዎ ሐዋርያ ጻድቅ ወንጌላዊ አቡነ አረጋዊ ይህንን መከራ አስወግዱልኝ ብዬ አልቅሼ ለመንኳቸው። ይህ ሁሉ መከራ በሰበታ ምዕራፈ ቅዱሳን ቅድስት ሥላሴ ወአቡነ አረጋዊ ባታ ለማርያም ቤተክርስቲያን በጻድቁ አቡነ አረጋዊ
ደጅ መጣው፣ ጸበላቸው ተጠመቁ፣ እምነታቸው ጸበላቸውን ጠጣው፣ ይሄ ሁሉ መከራ ያስወገዱልኝ ብላ ለክብራቸው መገለጫ አቅርባለች። ጥላ እንደዚሁ ሽቶ እንደዚሁ ብር 400 ብር ጧፍ ዕጣን አቅርበዋል። እኔን እንደሰሙ ጻድቁ እናንተን የሚስሙ ብለዋል። በደንብ አመስግኑላቸው። አሁን አላስቸኩላችሁ። ሰዓት የሰጠን እግዚአብሔር ነው። ሰዓቱ የማን ነው? ጊዜ የሰጠን እሱ ነው። ገንዘብ የሰጠን እሱ ነው። በጣም ቤታቸው ላይ ችግር ያለባቸው የገጠማቸው ናቸው። ከነዛ መካከል ሁለቶቹ አንዱ በጻድቁ አቡነ አረጋዊ ችግሬን ተገፈፈልኝ፣ እኔን እንደሰሙኝ እናንተን ይስሙ ብለው የቀረውንም እንዲያስወግዱልኝ እባካችሁን በጸሎታቸው አስቡን፣ ጨርሰው ይማሩሽ በሉ ብለው ጥላና 250 አቅርበዋል። አመስግኑላቸው። Sali la Ethiopia